ሰላም የጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ የመረጃ ሰዓታችን ነው የተለያዩ ሀገር አቀፍ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ በቅድሚያ ማርስተ ዜና በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተዘጋጀው የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተካሄደ በትንሳኤ አማኑኤል ዓለም አቀፍ ቤተክርስቲያን የተዘጋጀው ወንጌል ስርጭት ፕሮግራም በሞጆ ከተማ ተጀመረ ኢትዮጵያ የአውሮፓ ህብረት የአባይ ውሃን በተመለከተ ከግብጽ ጋር በጋራ ያወጣውን መግለጫ ተቃወመች ከውጪ የአሜሪካ መንግስት ከህዳር ወር ጀምሮ ለ40 ሚሊዮን አሜሪካውያን የሚያደርገውን የምግብ ድጋፍ እንደሚያቋርጥ አስታወቀ እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተዘጋጀው የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተካሄደ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተዘጋጀው የልጆች ስርዓተ ትምህርት በሰሜን ክልል በመቀሌ ከተማ በክልሉ ስር ከሚገኙ አጥቢያዎች የተውጣጡ 42 ሰልጣኞችና የክልሉ ኃላፊዎች በተገኙበት ለ3 ቀናት የተካሄደ ሲሆን ስልጠናውን የሰጡት እህት እስራኤል ለገሰና ፓስተር ኤርሚያስ ገብረመድህን መሆናቸውን ያገኘነው መረጃ ያመለክታል ቤተክርስቲያኗ ከ2 ዓመት በላይ ስተዘጋጀው የነበረው ስርዓተ ትምህርት ተጠናቆ የታተመ ሲሆን እስካሁን ከ780 በላይ ሰልጣኞች ሰልጥነዋል በየአጥቢያዎቹ ሁሉ ስርዓተ ትምህርቱን ለመተግበር እንቅስቃሴዎች የተደረጉ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል የናዛሪም ቤተክርስቲያን የ16ኛውን የቤተክርስቲያኗን ዓመታዊ ጠቅላላ ጉባኤ አካሄደች የናዛሪም ቤተክርስቲያን 16ኛው ዓመታዊ ጠቅላላ ጉባኤ የተለያዩ የአብያተ ክርስቲያናት መሪዎች የአዲስ አበባ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ፓስተር ታምራት አበጋዝና ሌሎች ከተለያዩ ቦታዎች የመጡ ተጋባዥ እንግዶች በተገኙበት ተካሂዷል በጉባኤው ላይ የቤተክርስቲያኗ የ2017 ዓ.ም የአገልግሎት ሪፖርት የቀረበም ሲሆን ከሪፖርቱ በመነሳት ቤተክርስቲያኗ ሚሽን ተኮር በመሆን ከተለያዩ ማህበረሰቦች ጋር በጤናማ መንገድ እያገለገለች እንደምትገኝ ተገልጿል የኢትዮጵያ ናዛሪም ቤተክርስቲያን ዋና መሪ የሆኑት አንበሱ ቶላ እንደተናገሩም ቤተክርስቲያኗ ከ1985 ዓ.ም ጀምሮ የወንጌል ስራን እየሰራች ያለች ሲሆን በ1999 ዓ.ም ከመንግስት እውቅናን በማግኘት ወንጌል ባልደረሰባቸው አካባቢዎች በመድረስም እያገለገለች እንዳለችም ገልጸዋል ቀጠናዎች ከ14 ከሚደርሱ የቤተክርስቲያናችን ቀጠናዎች 210 አጥቢያዎችን የወከሉ መሪዎች የተገኙበት የጠቅላላ ጉባኤ ነው በዚህ ጉባኤ የተለያዩ ሐሳቦች ይነሳሉ የተለያዩ ውሳኔዎች ይወሰናሉ አንደኛው በአመቱ የተሰሩትን ስራዎች ሪፖርት አዳምጦ የፋይናንስ ሪፖርት እና የኦዲት ሪፖርት አዳምጦ ማጽደቅ ነው ሌላው ደግሞ የመተዳደሪያ ደንብ ማሻሻል አለ ወቅቱ በሚፈቅደው ሁኔታ ከዚህ በፊት የወጣውን ለሶስተኛ ጊዜ የተሻሻለውን መተዳደሪያ ደንብ ለአራተኛ ጊዜ የምናሻሽልበት የተወሰኑ የመተዳደሪያ ደንባችን አንቀጾችን የምናሻሽልበት ጠቅላላ ጉባኤ ነው ስለዚህ መገኘት ከሚገባቸው አጠቃላይ 90% የሚሆኑት ተገኝተዋል ስለዚህ በተገኙት የጠቅላላ ጉባኤ አባላት በተነሱት አጀንዳዎች ላይ ውይይት በማድረግ ውሳኔ የምናሳልፍበትና እቅዶቻችንን ደግሞ ለዚህ ለ2018 ቤተክርስቲያናችን ያቀደችውን መንፈሳዊ አስተዳዳሪና የልማት ስራዎችን በጉባኤው ማጸደቅ ነው ዋናው ነገራችን በአሁኑ ሰዓት ቤተክርስቲያኗ በተለያዩ ክልልና ዞን ቤተክርስቲያን በመትከል እንዲሁም ደቀ መዝሙር በማፍራት ረገድ የበኩሏን ድርሻ እየተወጣችም ትገኛለች በቀጣይ ቤተክርስቲያኗ ኮሌጅ የመክፈት እቅድ እንዳላትም ተናግሯል ከዚህ በተጨማሪም በሐዋሳ ከተማ 7ኛ አጥቢያ ለምትገኘው ቤተክርስቲያን 510 ካሬ ሜትር መሬት በመግዛት ለወደፊቱ አገልግሎቷን ለማስፋት በዝግጅት ላይ መሆኗም ተገልጿል ቤተክርስቲያኗ የወንጌል ስርጭትን በሀገሪቱ ዙሪያ በማሰራጨት ቤተክርስቲያናት በመትከልና የእግዚአብሔር መንግስት በማስፋት የራሷን ድርሻ እየተወጣች መሆኗንም በሪፖርቱ ተመላክቷል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምክትል ፕሬዝዳንት ፓስተር ሰንበቶ በሼ በጉባኤው ላይ የእግዚአብሔርን ቃል አካፍለዋል የኢትዮጵያ ናዛሪም ቤተክርስቲያን ብሔራዊ ጽሕፈት ቤት አስተባባሪ የሆኑት ቄስ ዳንኤል መኮንን እንደገለጹትም የቤተክርስቲያኗን ዓላማና የጉባኤውን ሂደት በተመለከተ ማብራሪያ ሰጥተዋል የኢትዮጵያ ናዛሪም ቤተክርስቲያን እንግዲህ ዓላማዋን ለመፈጸም የተለያዩ አገልግሎቶችን ታገለግላለች በተለይ የዛሬውን አጋጣሚ ስንመለከት ዛሬ የ2017ን 16ኛውን የጠቅላላ ጉባኤ የምናካሂድበት ነው እንደሚታወቀው የጠቅላላ ጉባኤ የቤተክርስቲያኒቷ የበላይ ባለስልጣን ነው ስለዚህ የአመቱን ስራዎች የምንገመግምበት እንደዚሁም ደግሞ ደንባችንን የምናሻሽልበት አዳዲስ የጉባኤ አባላትን የምንቀበልበትና
ወደፊትም ደግሞ ቀጣይ ሪፖርቶችን ካቀረብን በኋላ በ2018 ልንሰራቸው ያቀድናቸውን አገልግሎቶች የምንወያይበት መርሃ ግብርን የያዘ ፕሮግራም ነው። ቤተ ክርስቲያኗ የ2017 ዓ.ም የፋይናንስ ሪፖርት፣ የኦዲት ሪፖርት እና የስራ ሪፖርት በማቅረብ ለ2018 የተዘጋጀ የስራ ዕቅድ ቀርቦ በእለቱ አጽድቋል። ጉባኤው በቤተ ክርስቲያኗ ወደፊት ሂደት እንዲሁም የስራ ክንውን ላይ ውይይት ከተደረገ በኋላ በጸሎት ተጠናቋል። በኢትዮጵያ ውስጥ ያው እንደምትታወቀው ናዛሪን ቤተ ክርስቲያን 14 ቀጠናዎች 210 አጥቢያ ቤተ ክርስቲያናት አሉ። እንግዲህ ከ210 አጥቢያ ቤተ ክርስቲያን ተወካይ የጉባኤ አባላትን ነው ዛሬ ሰብስበን አመታዊ ጉባኤያችንን የኢትዮጵያ የሃይማኖት ጉባኤ በፈቀደው አካሄድ መሰረት እያካሄድን ያለነው ማለት ነው። በትንሳኤ አማኑኤል ዓለም አቀፍ ቤተ ክርስቲያን የተዘጋጀው የወንጌል ስርጭት ፕሮግራም በሞጆ ከተማ ተጀመረ። በሞጆ ከተማ ከትንሳኤ አማኑኤል ዓለም አቀፍ ቤተ ክርስቲያን ጋር በመተባበር ሁለንተናዊ የወንጌል ስርጭትና የተሃድሶ ፕሮግራም ተጀምሯል። ፕሮግራሙ ለ50 አማኞች በወንጌል ስርጭት የእግዚአብሔር ሐሳብና መለኮታዊ ኃይል ዙሪያ የተዘጋጀ የአንድ ቀን ስልጠና በዶክተር አበባየሁ አብድሊ ጥቅምት 8 2018 ዓ.ም በአራት ዋና ክፍሎች መሰጠቱም ተነግሯል። በዚህም ክፍል የወንጌል ስርጭት መሰረታዊ እውነታዎች፣ የወንጌል ስርጭት አስፈላጊነት፣ ውጤታማ የስርጭት ዘዴዎች እንዲሁም የእግዚአብሔር ኃይልና የመንፈስ ቅዱስ ሚና በሰፊው ተወያይተዋል። ከስልጠናው በኋላ ሰልጣኞች በተግባር ወንጌል ማስተዋወቅ ጀምረዋል። በአንድ ሳምንት ውስጥ ከፍተኛ እንቅስቃሴ የተደረገም ሲሆን እስካሁን ድረስ ከ397 ሰዎች ጋር ውጤታማ ውይይት ተደርጓል ተብሏል። ከ320 በላይ አዎንታዊ ግብረ መልስ ሰጥተዋል። ከ39 በላይ ወደ ቤተ ክርስቲያን ለመምጣት ቃል ሲገቡ ከ14 በላይም ጌታን እንደ ግል መድኃኒት ተቀብለዋል። በአዋሽ ፈንታሌ ንዝረቱ አዲስ አበባ ድረስ የተሰማ የመሬት መንቀጥቀጥ ተከሰተ። በአዋሽ ፈንታሌ አካባቢ ጥቅምት 16 2018 የመሬት መንቀጥቀጥ ተከስቷል ሲል የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ኢንስቲትዩት አስታውቋል። በዩኒቨርሲቲው የሲስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አያለ በአዋሽ ፈንታሌ አካባቢ በሪክተር ስኬል 4.8 የሆነ የመሬት መንቀጥቀጥ መከሰቱን ለፋና ዲጂታል አረጋግጠዋል። የመሬት መንቀጥቀጡ ከጠዋቱ 2 ሰዓት ከ24 ደቂቃ አካባቢ መከሰቱን ገልጸዋል። የተከሰተው የመሬት መንቀጥቀጥ ንዝረትም አዲስ አበባ ከተማን ጨምሮ የተለያዩ አካባቢዎች ድረስ መሰማቱን የገለጹት ኢትዮጵያ የአውሮፓ ህብረት የአባይ ውሃን በተመለከተ ከግብጽ ጋር በጋራ ያወጣውን መግለጫ ተቃወመች። ዳንኤል አንተነህ ዝርዝሩን ያቀርብልናል። በብራዘልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታሳየውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባም መግለጫ አውጥቷል በማለትም ወቅሷል። የአውሮፓ ህብረትና የግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነም በመግለጽም ተቃውሞውንም አሰምቷል። በተለይም ከታላቁ የህዳሴ ግድብ ምርቃት ወዲህም ተጠናክሮ የቀጠለው የአዲስ አበባና የካይሮ የቃላት ምልልስ ቀጣይ ክፍል የሆነው ይህ መግለጫ የወጣው አርብ ጥቅምት 14 2018 ዓ.ም ሲሆን የአውሮፓ ህብረት ዋና ከተማ ተደርጋ በመትቆጠረው የቤልጂየም ብራዘልስ የሚገኘው የኢትዮጵያ ኤምባሲ ያሳየውን አቋም ሮብ ዕለት ለወጣው መግለጫ ምላሽ የሰጠ ነው። ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋም የያዙባቸውን ጉዳዮች በመዘርዘርም የአውሮፓ ህብረትና ግብጽ የምግብና ውሃ ደህንነትን በተመለከተም ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውንም ያስረዳል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን ግድብም እንደሚያካትትም አስታውቋል። ለዚህም አቋም ምላሽ የሰጠው በብራዘልስ የሚገኘው የኢትዮጵያ ኤምባሲ መግለጫው ችግር ያለበትና እጅግ አሳዛኝ ሲልም ጠርቶታል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለው የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መሆኑንም በመጥቀስም ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ያለው ታሪካዊ ግንኙነት ጥራት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋም የሚያስፋፋ ነው ሲልም ተቃውሟል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያስታወሰው ኤምባሲው የሁለቱ አካላት መግለጫ የሌሎች የተፋሰሱ ሀገራት አመለካከትና ፍላጎት ሙሉ በሙሉ ችላ መባሉን እንደሚያሳይም ተገልጿል። የወጣው የጋራ መግለጫም ከናይል ወንዝ ተፋሰስ ሀገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት የውሃ ስምምነትና ህጎች ካስቀመጧቸው መርሆች ጋርም የሚቃረን ነው ሲልም ተችቷል። በተጨማሪም ኤምባሲው በመግለጫው ላይ ግድቡ በሚል የተጠቀሰው የኃይል ማመንጫ የታላቁ የህዳሴ ግድብ የሚል ይፋዊ ስያሜ እንዳለው አስታውሷል። ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቀው ይህ ስያሜም ለኢትዮጵያ ብቻም ሳይሆን ለአፍሪካ አህጉር ጭምርም ትልቅ ትርጉም አለውም ብሏል። ዘገባው የቢቢሲ ነው።
የተወደዳችሁ ተመልካቾቻችን አሁን መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የአሜሪካ መንግስት ከህዳር ወር ጀምሮ ለ40 ሚሊዮን አሜሪካውያን የሚያደርገውን የምግብ ድጋፍ እንደሚያቋርጥ አስታወቀ። ከ40 ሚሊዮን በላይ አሜሪካውያን የሚጠቀሙበት የምግብ እርዳታ ከህዳር ወር ጀምሮ እንደማይከፈል የተሰማ ሲሆን ለዚህም ምክንያቱ የአሜሪካ መንግስት አገልግሎት በመዘጋቱ የተነሳ መሆኑን የዩናይትድ ስቴትስ የግብርና ዲፓርትመንት አስታውቋል። ይኸው ጠያቂው ክፍል ለእርዳታው መቋረጥ በሴኔት ውስጥ ያሉ ዲሞክራቶችንም ለተፈጠረው አለመግባባት ተጠያቂ አድርጓል። ተጨማሪ የተመጣጠነ ምግብ ድጋፍ ፕሮግራም ከ8 አሜሪካውያን አንዱ የሚጠቀም ሲሆን በርካታ የግሮሰሪ በጀቶች ውስጥ ወሳኝ ሚና ይጫወታል። በዚህ ወር መጀመሪያ ላይ የትራምፕ አስተዳደር ገንዘቡ እንደተፈጥሮ አደጋዎች ላሉ ድንገተኛ አደጋዎች አስፈላጊ ነው በማለት የጥቅማ ጥቅሞችን የሚያስገኝ ድንገተኛ ፈንድ ለማውጣት ፈቃደኛ አልሆነም ተብሏል። ዲሞክራቶች ፕሬዝዳንት ዶናልድ ትራምፕ የአደጋ ጊዜ ፈንድ ለመጠቀም ፈቃደኛ ባለመሆናቸው አውግዘዋል። የኮንግረሱ አባል የሆነችው ሮዛ ዴላሮ እና ኢንጂ ግሬ ከአርብ ዕለት በጋራ በሰጡት መግለጫ ይህ ምናልባት የትራምፕ አስተዳደር እስካሁን የፈጸመው እጅግ ጨካኝና ህገወጥ ጥፋት ነው ብለዋል። መረጃውን ከዳጉ ጆርናል አገኘ ነው። በሌላ በተመሳሳይ ዜና ፈረንሳይ ያልተሸጠ ነገር ግን ለአገልግሎት የሚውል ምግብን ለበጎ አድራጎት ድርጅቶችና ለምግብ ባንኮች እንዲሰጥ በግዴታ የሚያስገድድ ህግ በማውጣት የመጀመሪያው ሀገር መሆኗ ተሰማ። ህጉ የሚሰራው በትላልቅ ሱፐርማርኬቶች ላይ ሲሆን እነዚህ ትላልቅ መደብሮች ትኩስ ምርቶችንና የመጠቀሚያ ጊዜያቸው እየተቃረበ ያሉትን እቃዎች ለማሰራጨት ሸቀጦችን ከሚያከፋፍሉ የበጎ አድራጎት ድርጅቶች ጋር በመተባበር መስራት አለባቸው። ሱፐርማርኬቶች ምግቡ ዳግም ጥቅም ላይ እንዳይውል ሆን ብለው እንዳያበላሹት ወይም እንዳይጥሉ በጥብቅ ተከልክለዋል። ይህ አዲስ ተነሳሽነት በመላ ሀገሪቱ በሚሊዮን የሚቆጠሩ ምግቦች ለችግረኞች እንዲደርሱ በማድረግ የምግብ ብክነትን በእጅጉ ቀንሷል። የፈረንሳይ አካሄድ በአካባቢ ጥበቃ ላይ የነበረውን ችግር ወደ ሰብአዊ መፍትሄ በመቀየር በዘላቂ ልማትና በማህበራዊ ኃላፊነት የዓለም አቀፍ ምሳሌ ሆኗል። በተጨማሪም ህጉ በሌሎች የአውሮፓ ሀገሮች ተመሳሳይ ጥረቶችን እንደሚጀምር አነሳስቷል። እንዲሁም ተፈጻሚነቱ ወደ ምግብ አምራቾችና የምግብ አቅርቦት አገልግሎቶች ተስፋፍቷል ሲል መናኸሪያ ዘግቧል። የተወደዳችሁ ተመልካቾቻችን መረጃዎቻችን ከማብቃታችን በፊት አርዕስተ ዜናዎችን ላስታውሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተዘጋጀው የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተካሄደ። በትንሳኤ አማኑኤል ዓለም አቀፍ ቤተክርስቲያን የተዘጋጀው የወንጌል ስርጭት ፕሮግራም በሞጆ ከተማ ተጀመረ። ኢትዮጵያ የአውሮፓ ህብረት የአባይ ውሃን በተመለከተ ከግብጽ ጋር በጋራ ያወጣውን መግለጫ ተቃወመች። ከውጪ የአሜሪካ መንግስት ከህዳር ወር ጀምሮ ለ40 ሚሊዮን አሜሪካውያን የሚያደርገውን የምግብ ድጋፍ እንደሚያቋርጥ አስታወቀ። ውድ ተመልካቾቻችን ለዕለቱ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደረግኩ። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።